ለነፍሰ ጡሮች ኦፕሬሽን የምንሰራበትን ምክንያቶች ነው የምናየው። ኦፕሬሽን ስንሰራ ኢመርጀንሲ ሰርጀሪ ሊሆን ይችላል፣ በድንገት ሊወሰን ይችላል። ፕላንድ ሲሴክሽን ደግሞ የምንለው አለ። አንድ ሴት ጽንስ ክትትል ስትጀምር ጀምሮ ኦፕሬሽን እንደምንሰራላት ስናቅ ማለት ነው። ይህ የሚሆነው በተለይ ከዚህ በፊት ኦፕሬሽን ካላት 2 ወይ ከዛ በላይ 3 4 ኦፕሬሽን ካለ ስካርዲሂሰንስ የምንለው የጠባሳ መተርተር ሊያጋጥም ስለሚችል በምጥ ወቅት በእቅድ 39 ሳምንት ላይ አንዳንዴ 37ም ሊሆን ይችላል እንዳላት ሁኔታ ፔሪድ ካየችበት ቀን ቆጥረን ኦፕሬሽን መስሪያ ሰዓታችን ይሄ ይሆናል ብለን ኤስቲሜት እናደርጋለን። ከዛ በተጨማሪ ግን አንድ ኦፕሬሽንም ኑሯት በአጭር ጊዜ ሳታስበው አንዳንዴ በ4 ወር በ6 ወር ላይ ያረግዙ ይችላሉ። ስለዚህ ምጥ ለመጠበቅ ጠባሳው አልጠነከረም ብለን ካሰብን እሱም ኦፕሬሽን ሊያስደግም ይችላል። ስለዚህ ብዙ ጊዜ ከዚህ በፊት የነበረ ፕሪቪየስ ስካር ሲሴክሽን ስካር ካላቸው የመድገም እድላችን ከፍ ይላል። ከዛ ውጭ የጽንስ አቀማመጥ ትክክል አለመሆን ነው ማል ፕሬዘንቴሽን እንለዋለን በሕክምናው። አንዳንዴ ብሪሽ ሊሆን ይችላል፣ በመቀመጫው ተቀምጦ እስከ መጨረሻው ላይ ቀይር ይችላል። አንዳንዴ ትራንስቨርስ ላይ የምንለዋለን ወደ ጎን መጋደም። ወደ ጎን ከተጋደመ እጁ ነው ሊወጣ የሚችለው፣ በጎኑ ታጥፎ ልጁ ሊወለድ አይችልም። እና የአቀማመጥ ችግሮች ካሉ መጀመሪያ እስኪዞር እንጠብቃለን። ግን በሰጠነው ሰዓት ውስጥ ሐኪማችሁ አይቶ ልጁ ሮቴት የማያደርግ የማይስተካከል ከሆነ 9 ወርም ገብቶ ሊወሰን ይችላል ማለት ነው ኦፕሬሽን። ከዛ ውጭ የፕላሴንታ ፕሪቪያ የምንለው አለ። የእንግዴ ልጅ አቀማመጥ ችግር ከጽንሱ ቀድሞ ከሆነ የእንግዴ ልጁ የመጣው ምጥ በሚጀምርበት ሰዓት ከተጫኑ ደም ሊፈስ ስለሚችል ብዙ ጊዜ ከ37 እስከ 39 ሳምንት ባለው ልንወስን እንችላለን። አንዳንዴ ባልትራሳውንድ ብቻ የሚታወቃል። ምንም ደም ሳይፈሳቸው ቀድመን ባልትራሳውንድ አይተን ጥንቃቄ አድርጉ፣ ግንኙነት አታርጉ፣ ከባድ ስራ አትስሩ፣ ደም ከፈሰሰ ቶሎ ነው የምንላቸው አሉ። አንዳንዶቹ ደግሞ በእርግዝና ወቅት ደም ይፈሳቸውና ታውቆ ኢቭን ሆስፒታልም ተኝተው ሊታከሙ ይችላሉ። ስለዚህ እንግዲህ ልጁ አቀማመጡ ትክክል ካልሆነ ኦፕሬሽን ልንሰራ እንችላለን። ልጅን በሚፋፋበት ሁኔታ ላይ በተለይ 4.5 እያለ ከፋፋ ተያያዥ ስኳሮች ካሉ አንዳንዴ ልጅን በጣም ሊፋፋ ይችላል። አንዳንዴ ደግሞ ምጥ እየጠበቅን 41 ሳምንት ያልፍና የምጥ መርፌ ለመስጠት ምጥን ለማምጣት ስንሞክር ልጅ ከ4 ኪሎ በላይ ከሆነ ተፈጥሯዊ ምጥ ካልመጣ የምጥ መርፌ አይመከርም። እንደዛ ሲሆን ማክሮሶሚያ ወይም የፋፋ ልጅ ካለ የማህፀናችሁን ዝግጅት ሐኪም አይና ማህፀንም ካልከፈተ የምጥ መርፌ መስጠት ማንችል ከሆነ ቀኑ ካለቀና ልጅ ከፋፋ ወደ ኦፕሬሽን ልንሄድ እንችላለን። በድንገተኛ ወይም በኢመርጀንሲ ሰርጀሪ ከምንሰራባቸው አንደኛውን ከሰማችሁ ብዙ ጊዜ ልጅ ታፈነ የሚባለው ነው። የጽንስ የልብ ምት ስንከታተል ብዙ ጊዜ ሬት አለ። ልክ የኛ የልብ ምት ከ60 እስከ 100 ብለን የአደልቶችን እንደምንቆጥረው ለህፃናት ደግሞ ሲቲጂ የምንለው አለ። ለጨቅላ ህፃናት ውስጥ ሆድ ውስጥ ላሉት ሲቲጂውን ሆድ ላይ በማስቀመጥ ሬቱ ስንት ነው? ብዙ ጊዜ ከ120 እስከ 160 ይሆናል። ግን ከ110 በታች ሲሆን ብራዲካርዲያ እንላለን፣ በጣም ታፈነ እንላለን። 160 170 እያለ እየጨመረ ከሄደ ደግሞ ታኪካርዲያ ወይም በጣም የልብ ምት መፍጠን እንላለን። በተለይ ለኛ ብራዲካርዲያ የምንለው በጣም የልብ ምት ዝቅ ማለት አሳሳቢ ነው። ስለዚህ ቶሎ በ20 ደቂቃ ውስጥ ራሱ ኦፕሬሽን መግባት ሊያስፈልግ ይችላል። ቅድሚያ ግን ምንድነው የምናደርገው? የምጥ መርፌ ካለ እናቆማለን። በግራ ጎኗ እንድተኛ ይደረጋል። ኦክሲጅን ይሰጣታል፣ ፍሉድ ይሰጣታል። ሪሰስቴት ለማድረግ እንሞክራለን፣ ለመመለስ እንሞክራለን። እንደዚህ ኦክሲጅንም ተሰጥቷት ሁኔታዎች ታይተው የማይመለስ ከሆነ ታፍኖ ከቀጠለ ግን ልጅን ለማትረፍ ብለን ኦፕሬሽን ልንገባ እንችላለን። እና ይሄኛው በድንገት ስለሚወሰን ብዙ ጊዜ ያው ባልና ሚስት ሊደናገጡ ይችላሉ። ያው እንደ ሐኪም ማስረዳት አለብን። ጊዜ የሚሰጥ ነገር ላስብበት የሚባል እንዳልሆነ ካልተስተካከለ ማለት ነው ይሄኛው። እና ልጅ ሲታፈን ደግሞ አብሮ ብዙ ጊዜ ምን ሊታይ ይችላል? የሽርት ውሃ መደፍረስም ሊታይ ይችላል። እና ልጅ በእርግጥ መታፈን ደረጃ ባይደርስም ሚኮኒ የምንለዋለን። ልጁ ቀድሞ ካካ ሲል ሆድ ውስጥ ሲጨናነቅ ሲታፈን አንዳንዴ አረንጓዴ የመሰለ ካካ ቀድሞ ሊል ይችላል። መጠነኛ ከሆነ ምጡን ልንከታተል እንችላለን። ግን አንዳንዴ ግሬድ 2 ግሬድ 3 ሚኮኒ የምንለው አለ። ቲክ ይሆናል፣ እንደ ጭቃ ወፍራም ሊሆን ይችላል። ይህንን ነገር ገና ሆድ ውስጥ እያሉ ሳቡት ማለት ሳምባቸው ውስጥ ሊገባ ይችላል። ሚኮኒ አስፓይሬሽን ሲንድሮም የምንለው ስላለ ይሄ በጣም የወፈረ የልጅ ካካ ካለ ሚኮኒ ሚስቴንድ አምኒዮቲክ ፍሉድ ከሆነና ቲክ ከሆነ ቶሎ ወደ ኦፕሬሽን ልንሄድ እንችላለን። በተለይ ገና ለመውለድ ቅርብ ካልሆነ 3 ሴንቲሜትር 2 ሴንቲሜትር ሆና ከሆነ
ለመውለድ ከቀረበች ግን ምናልባት 2 ሰዓት ለዛ 4 ሰዓት ጊዜ ሰጥተን ልናይ እንችላለን። ሌላው ደግሞ ድንገት በምጥ ወቅት ደም መፍሰስ የሚጀምራቸው ሴቶች ናቸው። በተለይ ፕላሴንታል አብራፕሽን የምንለው አለ። በድንገት የእንግዴ ልጅ ቀድሞ መገንጠል እና አንዳንዴ ምጥ ገና ሲጀምር ከመጠን ያለፈ ልብሳችሁን የሚያበሰብስ ደም መፍሰስ ሊኖር ይችላል ወይ መሀል ላይ ሊመጣ ይችላል እና የእንግዴ ልጅ የምንጠብቀው ልጅ ተወልዶ ካለቀ በኋላ ተከትሎ እንዲወጣ ነው። እስከዛ ግን የእናት ማህፀን ላይ ሆኖ ኦክሲጅን ደም ለእናት ይሰጣል ማለት ነው። ስለዚህ ቀድሞ ከተገነጠለ የእንግዴ ልጅ ከፍተኛ ደም መፍሰስ ያመጣል። ስለዚህ ይሄ እናትንም ለማትረፍ ለልጅ ብቻ አይደለም። በጣም ከፍተኛ ደም መፍሰስ ከሆነ ቶሎ ክሮስ ማች አዘጋጅተን መድኃኒቶችን ሬዲ አድርገን ለማህፀን ኮንትራክት እንዲያደርግ ወደ ቦታው እንዲመለስ የሚረዱን አይተን ወደ ኦፕሬሽን ልንገባ እንችላለን። መጠነኛ ደም የሆነውን ግን ሐኪማችሁ አይቶ የልብ ምትም ሰላም ከሆነ ሊከታተል ይችላል። ግን ከፍተኛ ደም መፍሰስ ካለ ወደ ኦፕሬሽን እንገባለን። ሌላው ምንድነው የምጥ መርፌ አሰራም የሚባለው ነገር ነው። አሁን ኢንዳክሽን ስንል የምጥ መርፌ የምንሰጠው አንደኛው ከቀኑ ካለፈ ምጥ ካልመጣ፣ ፖስት ተርም ከሆነ ጊዜው ካለፈ፣ እንዲሁም ስኳር፣ ግፊት የተለያየ አይነት ምክንያት ኑሯቸው ከቀኑ በፊት እናቶች ቀድመው እንዲወልዱ ስንፈልግ የምጥ መርፌ ልንሰጥ እንችላለን። አጠቃላይ ከ60 እስከ 80% ነው ሰክሰስ ሬቱ። ግን የመሳካት እድሉ ምን ያህል ነው የሚለው ከሴት ሴት ይለያያል። ለምሳሌ 2 ከዚህ በፊት አምጣ የወለደች እናት ማህፀኗ 1 ጣት 2 ጣት ቀድሞ ከፍቶ የተዘጋጀ ሲሆን በደንብ የመውለድ እድሏ ከፍ ያለ ይሆናል። ገና 37 ሳምንት ላይ ለምሳሌ አንድ ሴት ደሟ ጨምሮ በደም ግፊት ምክንያት ከሆነ ማህፀኗ በደንብ ካልተዘጋጀ ገና ከሆነ ቻንሱ ደግሞ ዝቅ ሊል ይችላል። ስለዚህ ይህንን ከሰው ሰው ስለሚለያይ ሐኪማችሁ ጋር ነው መመካከር የሚኖርባችሁ ምን ያህል የመሳካት እድል አለው የሚለው። እኔም ማምነው በየትኛውም መልኩ ቢሆን እናት ደህና እስከሆነች ድረስ ተፈጥሯዊ ምጥን መሞከር ይበረታታል። ቢያንስ ካልሰራ ቁጭት አይኖርም። አይሰራም ብለን ቀጥታ ወደ ኦፕሬሽን ከምንሄድ፣ ስለዚህ ለምጥ መርፌው በደንብ ቀኑ ሙሉ ጊዜ ተሰጥቶት ማህፀን መክፈት ካልቻለ መጨረሻ ላይ ፌልድ ኢንዳክሽን እንላለን፣ አልተሳካም እንላለን። ያኔ ወደ ኦፕሬሽን ልንሄድ እንችላለን ማለት ነው። ከዛ በተጨማሪ ደግሞ ሲፒዲ ሴፋሎፐልቪክ ዲስፕሮፖርሽን የምንለው አለ። ይሄ አንድ እናት አምጣ ወይ የልጁ ሳይዝ ትልቁ ነው የእሷ ማህፀን ጠቦ ኔጎሽት አድርጎ ልጁ ማለፍ ካልቻለ ልክ በጠባብ በር ለማለፍ ብትሞክሩ እንደሚይዛችሁ ልጁም አጥንቱ ከጠበበ ወይ ልጁ ከወፈረ በደንብ እንትን ላይ ላያልፍ ይችላል እና ይሄኛው ማህፀን መክፈት ያቆማል። ለምሳሌ 6 ሴንቲሜትር ይደርስና ከ6 ሴንቲሜትር በላይ ግን መክፈት ያቆማል። ጭንቅላቱ ካፑት ሞልዲንግ የምንለው አለ፣ እያበጠ ሊመጣ ይችላል እና እንደዚህ ሲሆን ወደ ኦፕሬሽን ነው የምንሄደው። ካልሆነ ኦብስትራክት ሌበር የሚባለው አለ። በቃ ምንም መውጣት ካልቻለ እስከ ማህፀን መተርተር ሊያደርስ ይችላል። ገጠር ላይ ፊስቱን ለያዛቸው ምን ሲባል የምንሰማው እንደዚህ አይነት ነገሮች በጊዜ ሳይገኝ ሲቀሩ ነው እና እነዚህ ሁሉ ምክንያቶች ሳይሆኑ የተወሰኑት አሁን ትዝ ካሉኝ መካከል ምክንያቶች ናቸው። ሌላ ጊዜ ግን ኦፕሬሽን ሲኖር ሐኪማችሁ ደግሞ ምክንያቱን እየነገራችሁ የበለጠ ኢንፎርሜሽኑን ታውቁታላችሁ። በኦፕሬሽን እስከ ስንት ልጅ መውለድ ይቻላል? ያው ልጅ የፈጣሪ ስጦታ ነው። ግን ከሕክምናው አንጻር እንደ ማህፀንና ጽንስ ሐኪም ኦፕሬሽን ስንሰራ አንዳንድ ሴቶች ላይ ገደብ የምንናገረው አለ። ከዚህ በላይ ባትወልዱ ጥሩ ነው የሚለውን እና ያንን ከምን ተነስተን ነው የሚለውን ለመናገር በመጀመሪያ የጠባሳውን ጥንካሬ እና መሳሳት አይተን ነው። ያ ቦታ በተደጋጋሚ በተቆረጠ በተሰፋ ቁጥር ወይ ስትሬች ባረገ ቁጥር መሳሳት ሊመጣ ይችላል። አንዳንዴ ደግሞ እንግዴ ልጅ በጣም ሰርስሮ ወደ ውስጥ ሊገባ ይችላል። በአማካይ ብዙ ሴቶች 3 ልጅ 4 ልጅ በኦፕሬሽን ወልደው እናያለን። በአማካይ ግን አንዳንዴ አንድ ኦፕሬሽንም ኑሯት በድጋሚ ስንሰራ ጠባሳ መያያዝ ሊያጋጥመን ይችላል። ይሄ ማለት ዙሪያውን ያለው የሽንት ፊኛ፣ አንጀት፣ ማህፀን አብረው ሊጣበቁ ይችላሉ። ይህ ሲሆን ምንድነው ቀጣይ ኦፕሬሽን በሚደገምበት ወቅት ኦፕሬሽን ቀደን እንደገና ያንን ቦታ መልሰን ስንገባ ሽንት ፊኛ ሊጎዳ ይችላል፣ አንጀት ሊጎዳ ይችላል። ስለዚህ ለቀጣይ ጥንቃቄ ሊያስፈልግ ይችላል እንላለን። ሌላው ደግሞ የጠባሳው ጥንካሬ ነው። ስካር ዲሄሰንስ የምንለው አለ። ጠባሳ መተርተር። ይሄ ስካሩቲን ከሆነ ከሳሳ በጣም ኦቨር ስትሬች ካረጋ አንዳንዴ መንታ ማርግዛ ሊሆን ይችላል፣ ሽርታዋ በዝቶ ሊሆን ይችላል። አንዳንዴ ደግሞ ጠባሳ በራሱ ሊሳሳ ይችላል እና አንዳንዴ ልጅ ልናዋልድ ስንል ከመሳሳቱ የተነሳ ልክ እንደ
ፕላስቲክ ሳስቶ የልጅ ጸጉር ራሱ ከማህፀን ውስጥ ሆኖ ሊታይ ይችላል። ያን ያህል በጣም ሳስቶ ፕላስቲክ ትራንስፓረንት እስኪመስል ድረስ ለመተርተር በጣም ቀርቦ ማለት ነው። እና እንደዚህ ሲሆን ለእናቶች ቀጣይ እርግዝና ላይ ያለቀን ለምሳሌ 6 ወር ላይ 7 ወር ላይ ሳይታሰብ ኦፕሬሽኑ ሳይደገም በፊት ጠባሳ መሳሳትና ስካርዲሂሰንስ ወይም ማህፀን ዩትራይን ራፕቸር ማህፀን እስከ መተርተር ሊያደርስ ይችላል። ስለዚህ እንደዚህ ሲሆን ጥንቃቄ እንናገራለን። ስለዚህ ገደቡን የሚወስነው ኦፕሬሽን መጨረሻ ላይ የሰራላቸው ሐኪም ነው። ይሄ ነገር አልትራሳውንድ በማየት ብቻ የሚታወቅ ነገር አይደለም። ኦፕሬሽኑን የሰራው ሐኪም ውስጥ ሆኖ ሲያይ እንግዲህ ልጇ አላግባብ ተጣብቋል፣ የጠባሳው ቲክነሱ ጥንካሬው ምን ያህል ነው፣ ዙሪያውን ያሉት የሰውነት ክፍሎች አልተጣበቁበትም ወይ ብለን አንዳንዴ ለ5ኛ ጊዜ ኦፕሬሽን እየሰራን ምንም ነገር ዙሪያው ላናገኝ እንችላለን። እንደ መጀመሪያ እንደምንሰራው ኦፕሬሽን ጤናማ ሊሆን ይችላል እና ከሰው ስለሚለያይ ይሄንን መልስ ለመመለስ ዋናው ሐኪም የሆነው መጨረሻ ላይ ኦፕሬሽን የሰራላቸው ሐኪም ነው። ብዙ ጊዜ እንደ ግዴታም ኦፕሬሽን ሰርተን ስንጨርስ ለአሁን ሰላም አልቋል፣ ጥሩ ነው፣ እግዚአብሔር ይመስገን፣ ለቀጣይ ግን ይሄ ሊያሰጋ ይችላል ወይም ጥሩ ከሆነ ምንም የሚያሰጋ ነገር አላገኘንም ጥሩ ነው እንላለን። አንዳንዴ ደግሞ ጠባሳውም ሲሳሳ ሚኒመም 3 ዓመት ቆዩ ወይ 4 ዓመት ቆዩ ወይ 2 ዓመት ቆዩ እያልን ከሐኪም ምክሩ ሊለያይ ይችላል። ስለዚህ ይሄንን መልስ በዋናነት መመለስ ያለበት ኦፕሬሽኑን የሰራላቸው ሐኪም ነው። ከዚያም ኦፕሬሽን መቼ ደግመን እንሰራለን የሚለው የሚወስነው ጊዜ ብዙ ጊዜ 39 ሳምንት አንጀት ሳምባ በደንብ ሲዳብር ብለን ነው የምናስበው። ግን 3ኛ ኦፕሬሽን 4ኛ ኦፕሬሽን በሆነ ቁጥር ወደ 38 ወደ 37 ሳምንት መውለጃችሁ ሊመጣ ይችላል። ስለዚህ እንዳላችሁ የኦፕሬሽን ሁኔታ እና ተጓዳኝ የጤና ሁኔታ ግፊት አለ ወይ ስኳር አለ ወይ በሚለው ተመስርቶ ሐኪማችሁ ይወስናል መቼ ኦፕሬሽን ይሰራል የሚለውን። ስለዚህ ሁልጊዜ አንድ ሴት 5 ትችያለሽ ብለን ከመጀመሪያው ልንናገር አንችልም። ግን ስትወልድ ለቀጣይ አያሰጋም እያልን እየቀጠልን ነው የምንሄደው። ከዛ በተጨማሪ ደግሞ ከኦፕሬሽን በኋላ ምጥ ለመሞከር የሚሟሉ ቅድመ ሁኔታዎች በሚለው ይሄ የጤና ጥበቃ ሚኒስቴርን በሚመክረው እኛ የኢትዮጵያ ሐኪሞች በምንመራበት በሚለው ዋናው የሚያስፈራን ነገር ስካርዲሂሰንስ የሚለው ነው እና ስታምጥ ኦፕሬሽን በምን ያህል ጊዜ ውስጥ መግባት እንችላለን፣ ጠባሳ ድንገት መላቀቅ መተርተር ቢኖር ደም ቢፈስ ልጅ ቢታፈን ምን ያህል መግባት እንችላለን የሚለው ነው። ስለዚህ አንደኛ ምጥ በራሱ መጀመር አለበት። ቀኑን ደርሶ የምጥ መርፌ ማህፀን ማለስለሻ እያልን ካልመጣ አንሰጥም። ስለዚህ ምጡ ተጠብቆ 41 ሳምንት ካለፈ ወይ ጊዜው ካለቀ እንዲደገም ነው የሚመከረው። ከዛ በተጨማሪ የልጅ ክብደት ከ4 ኪሎ በታች መሆን አለበት። በጣም የፋፋ ልጅ ከሆነ ያው ከኦፕሬሽን ጠባሳ ጋር ስለማይሄድ አቀማመጡ ተስተካክሎ በጭንቅላቱ መሆን አለበት። ከዛ ሰዓት እንሰጣለን። ኤቭሪ 4 አወርስ በየ4 ሰዓቱ ማህፀንን እያየን እየከፈተ ከሄደ ተጨማሪ ሰዓት ይሰጣል። ግን ምጡ ከረዘመና ማህፀን የማይከፍት ከሆነ አሁንም ወደ ምጥ መርፌ አንሄድም። ሰዓቱ ሲረዝም ስካርዲሂሰንስ ወይም ጠባሳው ላይ ጫና መጥቶ መተርተር እንዳይመጣ ወደ ኦፕሬሽን መድገም ነው የምንሄደው። ስታምጥ አንድ ሴት ድንገት ልጅ ቢታፈን ደም ቢፈስ አደጋ ቢደርስ ቶሎ ሚኒመም በ20 ደቂቃ ውስጥ ቢያንስ ኦፕሬሽን መስራት የምንችልበት ፋሲሊቲ መሆን አለበት። ስለዚህ ከኦፕሬሽን በኋላ ምጥ ስታምጥ አንድ ሴት ቶሎ ኦፕሬሽን ክፍል ያለበት መሆን አለበት እንጂ ለምሳሌ ኦፕሬሽን መስራት የማይችል ጤና ጣቢያ ውስጥ ሆና በኋላ ድንገት ሲወሰድ እንደገና ሪፈራል መኪና ተፈልጎ ወይ አምቡላንስ ተፈልጎ አትላክም። ስለዚህ ከመጀመሪያውም የችግር ቢያጋጥም ቀጥታ ኦፕሬሽን መስራት የሚችል ፋሲሊቲ ውስጥ ሆና ነው ማማጥ ያለባት። ሌላው ጥያቄ ምንድነው ብዙዎቹ የሚጠይቁት 2 ኦፕሬሽን ነው ያለኝ ግን ከወለድኩ 5 ዓመት አልፎኛል ለምን ማማጥ አልችልም የሚለው ነው እና 2 ወይ ከዛ በላይ ኦፕሬሽን ካለ ስካርዲሂሰንስ ጠባሳ የመተርተር እድሉ ከፍ ስለሚል በሀገርም ደረጃ ከጤና ጥበቃ ሚኒስቴር ጀምሮ በሚሰጠን ፕሮቶኮል አይመከርም። አንዳንድ ሀገሮች ላይ ሊፈቀድ ይችላል። ውጭ ያሉ ሀገሮች ላይ እነሱ ካለው ታካሚውም አምኖበት ስካርዲሂሰንስ ወይም ጠባሳው በምጥ መሀል ቢተረተር ያሉትን ሪስክ ወስዶ ነው የሚሆነው። እንደኛ ሀገር ግን ታዳጊ ሀገር ቶሎ ኦፕሬሽን መግባት ከባድ በሚሆንበት ሰዓት
ሁለት እና ከዛ በላይ ኦፕሬሽን የሚለው የቱን ቦታ ብትሄዱ እንደ ሐኪም ይሄንን አመጡ ችግር የለውም የሚላቸው አይኖርም። ምክንያቱም መተዳደሪያ ፕሮቶኮል አለን። ዙሮ የምንፈራው ለእናንተ ሴፍቲ ነው። ምጥ ራሱ ቢጀምር 2 ኦፕሬሽን ሁና ወደ መስራቱ ነው የምንሄደው። ምክንያቱም ረጅም ሰዓታት በመሃል ሲፈቀዱ ያ 2 ጊዜ የተቀደደው የተሰፋው ቦታ ደግሞ መሀል ላይ ማህፀን ሊተረተር ይችላል። ስለዚህ 2 ወይ ከዛ በላይ ኦፕሬሽን ያላትን ሴት ያንን አንመክርም። ከዛ ውጭ ግን መሀል ላይ ለምሳሌ 4 ወር 3 ወር ላይ ሳይታሰብ ልጅ ቢጠፋባት 2 ኦፕሬሽን ያላት ሴት ዶዙን ቀንሰን በትክክል የምጥ መርፌውን ልንሰጥ እንችላለን። ሚስድ አቦርሽን የምንላቸው አለ። 4 ወር 5 ወር 3 ወር ላይ ጽንስ ሊጠፋ ይችላል። እንደዛ ሆነ ማለት ሁሌ ቀጥታ ኦፕሬሽን ደግማለን ማለት አይደለም። እነዛን ነገሮች በጥንቃቄ እናከናውናለን። ግን 9 ወር የደረሰ የምታምጥ እናት ግን 2 ኦፕሬሽን ላይ አይመከርም።